በዚህች ዕለት ልክ የዛሬ 39 ዓመት ወደዚህች ምድር የመጣው የእግር ኳሱ ንጉሥ ሊዮኔል አንድሬስ ሜሲ ትችቶች እንደ ቆስላ አንበሳ የሚያነሳሱትና ምላሽ ለመስጠት ማጣፊያው የማያጥረው ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ የሜሲ ስም ሲጠራ ቃለመጠይቁን ያቋረጠው የሮናልዶ ያልተጠበቀ ምላሽ የፖርቹጋል አስደናቂ ድልና በሲአር7 ፋይል ውስጥ የተመዘገቡት አዳዲስ ሪካርዶች ሶስቱ አናብስቶችን ገትራቸው ያመሸችው አስደናቂዋ ጋና ተዋቁራ አናብስቶቹ የቀድሞ ቅኝ ገዣቸውን አንገት ለአንገት የተናነቁበት አስገራሚ ምሽት አሳዛኙ የዲሞክራቲክ ኮንጎ ሽንፈትና 32ቱን የተቀላቀለችው የኮሎምቢያ ድል ለመሃል ሜዳው ፈርጥ ሉካ ሞድሪች 200ኛ የነበረው ጨዋታ የክሮሺያ ጣፋጭ ድልና የፓናማን አሳዛኝ ስንብት ጨምሮ እነሆ ትላንት ምሽት ጀምሮ እስከ ንጋት ድረስ የተደረጉ 4 የዓለም ዋንጫ የምድብ ፍልሚያዎችን በሰዓቱ የገበያ ስፖርት ትንታኔያችን ይዘንላችሁ ቀርበናል። መኮንን አልማው ነኝ። አብራችሁን እንድትቆዩ የአክብሮት ግብዣዬ ነው። ልክ የዛሬ 39 ዓመት እንደ አውሮፓውያን አቆጣጠር በ1987 አንድ ትልቅ ሰው ወደዚህች ምድር መጣ። ጦር ሳያዘምት ዓለምን በፍቅር ያሸነፈ ጭንቅላቱን ከእግሩ ጋር አናቦ የኳስን ተአምራዊ ጥበብ የሚያሳይ አንድ እጥር ምጥን ያለ ሰው። ምናልባት አምላክ እግር ኳስ መጫወት ፈልጎ የፈጠረው ሰው ያለው ማን ነበር? ይህ ሰው ሊዮኔል አንድሬስ ሜሲ ይባላል። ሊዮ ሜሲ ዛሬ 39ኛ ዓመት የልደት በዓሉን ይዟል። ሊዮኔል አንድሬስ ሜሲ የምንጊዜውም ምርጡ የእግር ኳስ ተጫዋች፣ ዛሬም እንደ ልጅ በኳስ ሲደሰት የምናየው ብላቴና ከሮዛሪዮ አርጀንቲና ትንሽ ስፍራ ጀምሮ ከአጽናፍ እስከ አጽናፍ ወደ ዓለም እግር ኳስ ዳርቻ ድረስ መግነን የቻለ ብዙዎች የማይደረስበት ብለው ያሰቡትን ሁሉ ያደረገ ሪካርዶችን የሰባበረ አንድም ሳይቀረው ዋንጫዎችን ቅርጥፍ አድርጎ የበላ በኳስ ዋንጫዎችን ብቻ ሳይሆን የሰዎችን ልብም ያልማረ ለዓለም በፈጠረው ደስታ ለዘላለም በልብ ውስጥ የሚኖር አንድ ትውልድ ሙሉ እግር ኳስን እንዲወድ ያደረገ ለሌላ ትውልድ አፈታሪክ የሚመስል ስኬት ያለው የእግር ኳሱ አባ ገብረሃና ሊዮኔል ሜሲ በእግር ኳስ ዘመኑ ያለው ቁጥራዊና በቡድኑ የሚያሳካቸው ክብሮች ለአብነት 1072 ጨዋታዎችን አደረገ፣ 915 ጎሎችን አስቆጠረም፣ 410 ግብ የሆኑ ኳሶችን ለቡድን አጋሮቹ አመቻችቶ አቀበለም፣ በድምሮ 1325 የግብ አስተዋጽኦ አበረከተ። ዓለም ዋንጫን 1 ጊዜ፣ ኮፓ አሜሪካን 2 ጊዜና ፋይናሊዝማን 1 ጊዜ ማሸነፍ ቻለም። የኦሎምፒክ የወርቅ ሜዳሊያ ተሸላሚ፣ ከ20 ዓመት በታች ዓለም ዋንጫን ያነሳ፣ ላሊጋን 10 ጊዜ፣ ኮፓ ድለሪን 7 ጊዜ፣ ቻምፒዮንስ ሊግን 4 ጊዜ፣ የስፔን ሱፐር ካፕን 8 ጊዜ፣ የአውሮፓ ሱፐር ካፕን 3 ጊዜ፣ የዓለም ክለቦች ዋንጫን 3 ጊዜ፣ ፈረንሳይ ሊግን 2 ጊዜ፣ የፈረንሳይ አሸናፊዎች አሸናፊንና የሜጀር ሊግ ሶከርን 1 ጊዜ ያሸነፈም፣ የሜጀር ሊግ ሶከር አሸናፊዎች አሸናፊ እንዲሁም የሜጀር ሊግ ካፕን ዋንጫ የሳመ በአጠቃላይ 47 ዋንጫዎችን በታምራዊ የእግሩ ፍሬ ሰብስቦ ወደ ካዝናው የወሰደ የአስደናቂ ተጫዋች ዛሬ 39 ዓመት ሞልቶታል። ግን ስሙ ከእድሜ በላይ ታሪኩም ከዋንጫዎች በላይ የሚነሳ በእግር ኳሱ ዓለም ለዝንተ ዓለም የማይረሳና ምትክ የማይገኝለት የሚመስለው የእግር ኳሱን አስማተኛም ምትሃተኛም ሰው ሊዮኔል አንድሬስ ሜሲን እንኳን ለ39ኛ ዓመት የልደት በዓልህ አደረሰህ ለማለት ወደድን። ከትላንት ምሽት ጀምሮ እስከ ዛሬ ጠዋት ድረስ ወደ ተደረጉ የዓለም ዋንጫ የምድብ ጨዋታዎች ትንታኔያችን እናመራለን። ትችት የማያኮስሰው፣ አድናቆት የማያሞቀው፣ እድሜ የማይበግረው፣ ደከመኝ በቃኝ የማያውቀው ያ ጽኑ የእግር ኳስ አፍቃሪ ከዓመታት በኋላ በታላቁ መድረክ ታላቅነቱን አሳይቷል። ትላንት ምሽት 2 ሰዓት ላይ የዓለም እግር ኳስ አፍቃሪያን በጉጉት ሲጠብቁት በነበረው መርሃ ግብር የሀገሩን የእግር ኳስ ሰራዊት እየመራ ወደ መፋለሚያ ሜዳው የገባው ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ እግሩ ስር የወደቀውን የኡዝቤኪስታንን ሰራዊት ድባቅ መቶታል። በ2026 ዓለም ዋንጫ
የምድብ ኬ መርሃ ግብር በሁለተኛ የምድብ ጨዋታ በተገናኙበት መርሃ ግብር ፖርቹጋል ኡዝቤኪስታንን 5-0 በሆነ ሰፊ ውጤት በማሸነፍ የምድቧን መሪነት ተረክባለች። ባሳለፍነው ሳምንት ከተመዘገበው ያቻ ውጤትና የቡድኑ አለመግባባት ክስተት በኋላ ከፍተኛ ትችት ሲሰነዘርበት የነበረው የፖርቹጋል ብሔራዊ ቡድንና አምበሉ ክርስቲያኖ ሮናልዶ ነው በትናንትናው ምሽት ግን ለሁሉም ምላሽ ሰጥቷል። የቡድኑ መሪ ክርስቲያኖ ሮናልዶ በ7ኛውና በ39ኛው ደቂቃ ላይ 2 ጎሎችን በማስቆጠር ለተቾቹ ምላሽ ሰጥቷል። ሌሎች ግቦች ደግሞ የቡድን አጋሮቹ ኑኖ ሜንዴዝና ራፋኤል ሊያው ሲያስቆጥሩ የማንቸስተር ሲቲው ኡዝቤኪስታናዊው ተከላካይ ኩሳኖ በበኩሉ በራሱ መረብ ላይ በማስቆጠር ለፖርቹጋሎች የጎል ምራቄ አበርክቶላቸዋል። በሮናልዶ የሚመራው የፖርቹጋል ሰራዊትም ባለፈው ጨዋታ ባሳየው አቋም ብዙዎች በቡድኑ ስብስብ ላይ ከፍተኛ ትችት ሲሰነዝሩ ነበር። በተጨማሪም የሮናልዶ በሜዳ ውስጥ መገኘት ለቡድኑ ችግር ነው በሚል የትችት ዘመቻ ተከፍቶበት ነበር። እንዲሁም በርካቶች ፖርቹጋልን ከዋንጫ ግምታቸው ኮሮጆ ውስጥ አውጥተው ጥለዋት ነበር። በእርግጥ በነበረው የጨዋታ ወቅት የሮናልዶ አንድ የቀረ ህልምም ሆነ የፖርቹጋል የዓለም ዋንጫ ተስፋ ሙሉ ለሙሉ የጠፋ መስሎ ነበር። ሆኖም ግን እንደ ቆስላ ሳል ለበቀል ሲዘጋጅ የሰነበተው የፖርቹጋል ብሔራዊ ቡድን የጠፋ የመሰለውን ሻማ እንደ ደመራ አቀጣጥለው ተጋጣሚያቸው ላይ 5 ግቦችን አዝንበው ድል በመቀዳጀት ተቾቻቸውን ጸጥ አሰኝተዋል። ተጋጣሚዋ የነበረችው ኡዝቤኪስታን በበኩሏ ጥሩ ለመጫወት ሞክራ ነበር። በአንድ አጋጣሚ በጋኒዮቭ አማካኝነት የሚገርም ግብም አስቆጥራ ነበር። ምናልባት ከውድድሩ ምርጥ ጎሎች አንዱ ይሆን የነበረው የአስገራሚ ግብ መረብ ላይ ከማረፉ በፊት ካንሴሎ ላይ ጥፋት ተሰርቷል በሚል በቫር ታይቶ ሊሰረዝ ችሏል። ቀጥሎም ኳስና መረብን በማገናኘት ጨዋታውን ሚዛናዊ ለማድረግና አጥቅታ ለመጫወት ብትሞክርም የተከላካዮቿ ስህተት ግን ለመራር ሽንፈት ዳርጓታል። ፖርቹጋል በበኩሏ በዚህ አስደናቂ ብቃት ወደ ቀጣዩ ዙር ለማለፍ ያላትን እድል ያሰፋችበትን እጅግ ወሳኝ ድል ከበርካታ ንጹህ ጎሎች ጋር ተጎናጽፋለች። ክርስቲያኖ ሮናልዶ በበኩሉ በ6 ተከታታይ የዓለም ዋንጫ ውድድሮች ጎል ማስቆጠር የቻለ በታሪክ የመጀመሪያው ተጫዋች መሆንም ችሏል። በተጨማሪም ሮናልዶ የሀገሩ ልጅ ዩሶቢዮ በ9 ግቦች ይዞት የነበረውን በዓለም ዋንጫው የምንጊዜም የፖርቹጋል ከፍተኛ ጎል አስቆጣሪነት ወደ 10 ከፍ በማድረግ ሪከርዱን የግሉ ማድረግ ችሏል። በእግር ኳስ ዘመኑ 975ኛ ጎሉን ያስቆጠረው ሮናልዶ 1000 ጎል ያስቆጠረ የመጀመሪያው ተጫዋች ለመሆን 25 ጎሎች ብቻ ቀርተውታል። በ10 የዓለም ዋንጫ ግቦች የፖርቹጋል የምንጊዜም ከፍተኛ ጎል አስቆጣሪው CR7 2ቱን ጎሎች በ2026 የዓለም ዋንጫ በ41 ዓመቱ ትላንት ማታ ማስቆጠር ችሏል። በዚህም በዓለም ዋንጫው በአንድ ጨዋታ 2 ጎሎችን ማስቆጠር የቻለ በእድሜ ትልቁ ተጫዋች ለመሆንም በቅቷል። በምሽቱ መርሃ ግብር የጨዋታው ኮከብ ተብሎ የተመረጠው ሮናልዶ በጨዋታው ፖርቹጋል ካደረገቻቸው 17 ሙከራዎች ውስጥ 7ቱን ሙከራዎች ለብቻው ያደረጋቸው ሙከራዎች ናቸው። የዓለም ዋንጫው የፖርቹጋል የምንጊዜም ኮከብ ግብ አስቆጣሪው ክርስቲያኖ ሮናልዶ ከጨዋታው በኋላ በሰጠው አስተያየት ሁሉም ጫማ መስቀል አለብኝ ብለው ነበር፣ ግን እኔ እዚህ ነኝ ሲል ተደምጧል። በ41 ዓመቱ በ6ኛ የዓለም ዋንጫ ተሳትፎ ላይ እያበራ ያለው CR7 ከጨዋታው መጠናቀቅ በኋላ በሰጠው አስተያየት ተመልሻለሁ፣ አዎ ተመልሻለሁ እንዳትረሱ ሲል ተደምጧል። ቡድኑ ሲነሳበት ስለነበረው ትችት ሲያስረዳም እኛ አንድነን፣ ሁሌም ከውጭ ያለው ወሬ እንደዚህ ነው ሲል ተናግሯል። 23 ዓመት ሙሉ ሁሌም ለትችቶቼ መልስ የምሰጠው በዚህ መልኩ ነው፣ እንደዛሬው ከተጫወትን የሚያቆመን እንደሌለ እናውቃለን ያለው ሮናልዶ አክሎም ለእኔ ሪከርዶችን መስበር ሁሌም ቆንጆ ነገር ነው፣ ነገር ግን ዋናው ግቤ ብሔራዊ ቡድኑ ያለውን ዓላማ እንዲያሳካ መርዳት ነው በማለትም ተናግሯል። በሳምንቱ ውስጥ ብዙ ትችቶች ደርሰውብን ነበር እና ይህ እንደሚሆን እናውቅ ነበር የሚለው ሮናልዶ ቡድኑ በጣም ጥሩ ሰርቷል፣ በብዙ ነገሮችም ተሻሽለናል፣ እንደሚባለው ከእያንዳንዱ ደመና ጀርባ ብርሃን አለ፣ በዚህ ደረጃ ዋና ግባችን ከምድቡ ማለፍ ነበር እና በ4 ነጥብ ቀድሞውኑ አልፈናል ብዬ አስባለሁ በማለት አስተያየቱን ሰጥቷል። በተጨማሪም ሮናልዶ በቃለ መጠይቅ ጊዜ የሊዮኔል ሜሲ ስም ሲነሳ ቃለ ምልልሱን ያቋረጠበት መንገድ መነጋገሪያ ሆኗል። ክርስቲያኖ ሮናልዶ ኡዝቤኪስታን ላይ 2 ጎሎችን ካስቆጠረ በኋላ በሚክስድ ዞን ከጋዜጠኞች ለቀረበለት ጥያቄ ሲመልስ በቃለ ምልልሱ ወቅትም አንድ ጋዜጠኛ ሜሲ ሃትሪክ ሰርቷል ወይም በጨዋታው 3 ግቦችን አስቆጥሯል ብሎ ጥያቄው ሊጀምር ሲል ሮናልዶ ቃለ መጠይቁን በማቋረጥ ስለሌሎች አያገባኝም ሲል ጥሎ ከሄደ በኋላ ትንሽ ርቀት ተራምዶ ሚባፔም እኮ አስቆጥሯል በማለት ቃለ ምልልሱ
ምልልሱን በማቋረጥ ወደ መልበሻ ክፍል ተጉዟል። በቃለ ምልልሱ መሃል ላይም እንዲሁ ሜሲ ብለው ጥያቄያቸውን ለሚጀምሩ ጋዜጠኞች ትኩረት በመንፈግ ቀጣይ ጥያቄ እያለ ሲያልፋቸው ተመልክተናል። አፍሪካዊቷ ሀገር ጋና በጥቋቁር አንበሶቹ ልጆቿ የቀድሞ ቅኝ ገዥዋን እንግሊዝን ለ90 ደቂቃ ተፋልማ ነጥብ አስጥላታለች። በ2026 የዓለም ዋንጫ የምድብ ጨዋታ እንግሊዝ ከጋና ጋር ያደረገችውን ጨዋታ ያለምንም ግብ 0-0 በሆነ አቻ ውጤት አጠናቃለች። በቦስተን ጊሌት ስቴዲየም በተደረገው በዚህ ጨዋታ ሁለቱም ወገኖች በርካታ የግብ ዕድሎችን ለመፍጠር ቢሞክሩም ነገር ግን በእንግሊዝ ከፍተኛ ማጥቃትና በጋና ጠንካራ መከላከል ላይ ተፋጦ የነበረው አስደናቂው ጨዋታ ግብ ሳያስተናግድ መቋጫውን አግኝቷል። በተለይ በጨዋታው መገባደጃ አካባቢ በእንግሊዝ ወገን ከፍተኛ የጎል ሙከራዎች የታዩበት ቢሆንም ነገር ግን ጋና ወይ ፍንክች ብላ ታምሽታለች። አሰልጣኝ ቶማስ ቱሄል ጨዋታውን የማሸነፊያ ኮድ ለማግኘት የተጫዋቾች ቅያሪ በማድረግ ኒኮ ኦሬሊን በክስፔንስ፣ ቡካዮ ሳካን በአንቶኒ ጎርደን፣ ሮጀርስን በቤሊንግሃም፣ ኤብሬቼዚን በአንደርሰን ቀይረው ቢያስገቡም አፍሪካዊቷና አይበግሬዋ ጋና ግን ውሃ ቢወቅጦት ያው ሆና አምሽታለች። በመጀመሪያው ጨዋታ ክሮኤሽያን 4-2 ያሸነፈው የእንግሊዝ ብሔራዊ ቡድን በዚህ ጨዋታ የጋናን ጠንካራ የኋላ ክፍል መስበር ሳይችል ቀርቷል። ጋና በመጀመሪያው ጨዋታ ፓናማን 1-0 ማሸነፏ የሚታወስ ሲሆን አሁን ላይ ሁለቱም ቡድኖች እኩል 4 ነጥብ በመያዝ የምድባቸውን መሪነት ይዘዋል። በሁለቱም ወገኖች በኩል በነበረው ከፍተኛ የታክቲክ ጥንካሬና የሜዳ ላይ ፍልሚያ ጨዋታው ማራኪ የነበረ ቢሆንም ነገር ግን መረብ ላይ ያረፈ ኳስ ሳንመለከት ቀርተናል። በዚህም ጋና በዚህ ዓለም ዋንጫ ባደረገቻቸው ጨዋታዎች አንድም ግብ ሳይቆጠርባት መውጣት ችላለች። በሌሊቱ ፍልሚያም ጥቋቁር ከዋክብቶቹ ወይም ጋና እስከ ጨዋታው ፍጻሜ ድረስ በአስገራሚ መናበብ በተደራጀ መከላከል የሶስቱን አናብስቶች የተሰላ ማጥቃት መመከት ችሏል። የእንግሊዝ ብሔራዊ ቡድን ላለፉት 60 ዓመታት በዓለም ዋንጫው በአፍሪካ ሀገር ተሸንፎ የማያውቅ ሲሆን በ8 የዓለም ዋንጫ መድረኮች ያገኛቸውን አፍሪካውያንን ድል ማድረግ ችሎ ነበረ። ነገር ግን በሌሊቱ ጨዋታ የቀድሞ ግዛቷ ላይ ድል መቀዳጀት ሲናፍቃት ቀርቷል። የእንግሊዝ ፀሐይ አትጠልቅም በሚባልበት ዘመን ብሪታንያም ከየአህጉሩ ቀኝ ተገዥ ቅምጥ ሀገራቶች የነበሯት ሲሆን በአፍሪካም የዛሬዋ ጋና የእንግሊዝ ቀኝ ተገዥ ነበረች። ስሟም ያኔ ጎልድ ኮስት ትባል የነበረ ሲሆን የዛሬን አያርገውና ያኔ የወርቅ ምንጭም ነበረች። ይህቺ የጥቁር ወርቅ ሀገር ታዲያ ትላንትና ምሽት በታላቁ መድረክ የገጠመቻትን የቀድሞ ቅኝ ገዥዋን ምንም እንኳን ለመበቀል ባትታደልም ነገር ግን በታላቅ ተጋድሎ አይበገሬነቷን በሚገባ አሳይታታለች። ጋና በዚህም እስካሁን ድረስ በዓለም ዋንጫው ምንም ጎል ያልተቆጠረባት ሀገር በመሆን ከነ አርጀንቲና ተርታ ተቀምጣለች። በዓለም ዋንጫው ሁለቱ ብሔራዊ ቡድኖች ጋናና እንግሊዝ 4 ግቦችን በመሰብሰብ ምድባቸውን በበላይነት እየመሩ ሲሆን ጋና እንግሊዝ እስካሁን ካላሸነፈቻቸው 5 ሀገራቶች መካከል አንዷ ሆና መቀጠል ችላለች። ይህንን የጋና አስደናቂ ብሔራዊ ቡድን እየመሩ የሚገኙት ደግሞ አሰልጣኝ ካርሎስ ኪሮዥ ሲሆኑ እሳቸው በርካታ ብሔራዊ ቡድኖችን መምራት የቻሉ አሰልጣኝ ናቸው። ካርሎስ ኪሮዥ እስካሁን ጋናን ጨምሮ 10 ብሔራዊ ቡድኖችን በአሰልጣኝነት የመሩ ሲሆን በተጨማሪም በማንቸስተር ዩናይትድ የአሰልጣኝ ሰር አሌክስ ፈርጉሰን ረዳት በመሆን ማገልገል ችለው ነበረ። ባለፉት 4 ዓመታት ኢራን፣ ኳታርና ኦማንን ያሰለጠኑት ካርሎስ ኪሮዥ የኢንተርናሽናል እግር ኳስን ልምድ በበቂ ሁኔታ ያካበቱ ሲሆን አሰልጣኙ ከዓለም ዋንጫው 2 ሳምንት በፊት ነበር የጋና ብሔራዊ ቡድንንም መረከብ የቻሉት። በዚህም ምክንያት አሰልጣኙ በዚህ አጭር ጊዜ ውስጥ ጋናን ወደ ተሻለ ቦታ ማድረስ ስለመቻላቸው ጥርጣሬ ነበር። በዚህም መሰረት ቡድኑ በመጀመሪያ ጨዋታው ተቸግሮ የነበረ ቢሆንም በመጨረሻ ደቂቃ ግብ አስቆጥሮ አሸንፎ መውጣቱ አይዘነጋም። በሌሊቱ የሁለተኛ ጨዋታ ደግሞ እንግሊዝን ተፋልሞ አቻ ተለያይቷል። በምድብ የመጨረሻ ጨዋታም እንግሊዝ ከፓናማ እንዲሁም ጋና ከክሮኤሽያ ጋር የሚጫወቱ ይሆናል። በሌላ በኩል ኮሎምቢያ ዲሞክራቲክ ኮንጎን በማሸነፍ ወደ ቀጣዩ ዙር ያለፈችበት ሌላኛው የሌሊቱ ጨዋታ ነው። በ2026 የዓለም ዋንጫ ምድብ ኬ በተደረገ የምድብ ሁለተኛ ጨዋታ ኮሎምቢያ ዲሞክራቲክ ኮንጎን 1-0 በሆነ ጠባብ ውጤት በማሸነፍ ወደ ቀጣዩ ዙር ወይም ወደ 32ቱ መሸጋገሯን አረጋግጣለች። በሜክሲኮ ጓዳላሃራ ስቴዲየም የተደረገው ይህ ጨዋታ ጠንካራ ፉክክር የታየበት ሲሆን የኮንጎ ግብ ጠባቂ ሊዮኔል ምባሲ በርካታ የኮሎምቢያ ሙከራዎች
ሁኔታዎችን በማክሸፍ አስደናቂ ሆኖ አምሽቷል። ይሁን እንጂ በ76ኛው ደቂቃ ላይ የክሪስታል ፓላሱ ተከላካይ ዳንኤል ሙኞዝ ያሻማት ኳስ በኮንጎ ተከላካዮች ተጨርፋ መረብ ላይ አርፋለች። በዚህም ኮሎምቢያ ተከታታይ ሁለተኛ ድሏን ስታስመዘግብ፣ በአንጻሩ ዲሞክራቲክ ኮንጎ ደግሞ ወደ ቀጣዩ ዙር ለማለፍ በቀጣይ ጨዋታ ኡዝቤኪስታንን የማሸነፍ ግዴታ ውስጥ ገብታለች። በተጨማሪም በሌላ የ2026 የዓለም ዋንጫ ምድብ ኤል በተደረገ ጨዋታ ክሮኤሽያ ፓናማን 1-0 በማሸነፍ ለቀጣዩ ዙር ያላትን ተስፋ ስታለመልም፣ ፓናማ በበኩሏ ከውድድሩ ተሰናብታለች። ክሮኤሽያን ለድል ያበቃትን ብቸኛ ግብ በ54ኛው ደቂቃ ላይ አንቴ ቡዲማር ማስቆጠር ችሏል። ፓናማ ጠንካራ መከላከልን መሰረት አድርጋ ብትጫወትም ነገር ግን ግብ ማስቆጠር ባለመቻሏና ነጥብ ባለማግኘቷ ከውድድሩ ውጭ መሆኗ ተረጋግጧል። በአንጻሩ ክሮኤሽያ ይህንን ወሳኝ ድል ተከትሎ ከእንግሊዝና ከጋና በደረጃ 1 ነጥብ ብቻ አንሳ ትገኛለች። ይህ ጨዋታ ለአንጋፋው ተጫዋችና ለክሮኤሽያው አምበል ሉካ ሞድሪች ታሪካዊ የነበረ ሲሆን ሞድሪች በብሔራዊ ቡድኑ ደረጃ ያደረገው 200ኛ ጨዋታው በመሆን በታሪክ ተመዝግቧል። አሁን ላይ በአጠቃላይ ከሚደረጉ 104 የዓለም ዋንጫ ግጥሚያዎች መካከል 48ቱ ተካሂደዋል። እንዲሁ ዛሬ የሚደረጉ የዓለም ዋንጫ የምድብ ጨዋታዎች ቀጥለው ሲደረጉ ምሽት 4 ሰዓት ላይ ቦስኒያ ከኳታር እንዲሁም ስዊዘርላንድ ከካናዳ፣ ሌሊት 7 ሰዓት ላይ ሞሮኮ ከሃይቲና ስኮትላንድ ከብራዚል፣ ሌሊት 10 ሰዓት ላይ ደግሞ ቼክ ሪፐብሊክ ከሜክሲኮ እንዲሁም ሳውዝ አፍሪካ ከደቡብ ኮሪያ የሚጫወቱ ይሆናል። እነዚህን የዕለቱ መርሃ ግብሮች ጨምሮ ትላንት ስለተደረጉ ጨዋታዎችና ስለ ዕለቱ ሌሎች ዘርፈ ብዙ ስፖርታዊ መረጃዎች ደግሞ አመሻሽ ላይ በሁለተኛ መሰናዶአችን ወደ እናንተ ማድረሳችንን የምንቀጥል ሲሆን የሰዓቱን መሰናዶዬን ግን በዚሁ ቋጨው። መልካም ቀን ተመኘው።